የምስራቁም የምዕራቡም የሰሜኑም የደቡቡም ንጉሥ የነበረ ምድርን የዞረ በምድር የሁሉም አቅጣጫ የተንቀሳቀሰ ዕውቀትና ጥበብ የተሰጠው የተለየ የአመራር ብቃትን የተቸረ ታላቅ ንጉሥ ወደ ፀሐይ መግቢያ ተንቀሳቀሰ። ወደ ፀሐይ መግቢያ እዛም እንደደረሰ ፀሐይቱ ወደ ጥቁር ጭቃ ወደሚመስል ስትጠልቅ አያት ይላል አላህ። ወንዙ ላይ ደረሰ። ጫፍ ደርሶ ከደረሰ በኋላ ወንዙን ማለፍ አልቻለም። ፀሐይዋን ግን ተመለከታት ስትገባ አያት። ሌላውም የሚያቆም ሕያው የሚያደርግ አሸናፊና አላህ ብቻ። ስልጣን ይጠፋል፣ ነገሥታት ይወድቃሉ፣ ኢምፓየሮች ይንኮታኮታሉ። የአላህ ስልጣን ሕያውነት ሁሌም ሕያው። ይህን ጸጋ፣ ይህን ጥበቡን፣ ይህን የምህንድስና ልቀቱን ሲያይ ራሱን አላኩራራም። ቃል ሃዛ ይህ የጌታዬ ችሮታ ጥበብ የሚሰጥህ የእውቀት የሀብት የመግባባት የመወደድ ሰው ጋር መኖር ልጆች መኪና ሀብት ንብረት ይህ የጌታዬ ችሮታ። እኛ ዘንድ ምን አቅምና ኃይል አለ? ዒዳቲ የኔ ጠላቶች የሚያወግዙኝ የሚዘድቡኝ የሚያሳዱኝ ለሁም ዐለየ ፈድሉን ወሚና እኔ ዘንድ እኮ የዋሉት ውለታ ትልቅ ነው ይላል። ፈላ በዐደ አርረሕማኑ አኒ ለዓዲያ አላህ ጠላት አያሳጣኝ አሉ ኢማም ሻፊዒ። ኢነሁም እነሱ እኮ ናፈሱኒ ተወዳደሩ ፈርተቀይቱ ልመዓሊያ ከፍታን ወጣው። ኢንሻአላህ የሕይወታችን መረነት ተሳክቶ ስናይስ ይህ የጌታዬ ችሮታ። ቤት ገዛ፣ መኪና ገዛ፣ በትምህርት ውጤታማው ፕሮጀክቶች ስኬት ላይ ደረሱ። هذا من فضل ربي. لبثتم إلا قليلا لو أنكم كنتم تعلمون. ውድ ምእመናን ዛሬ ስለ አንድ ትልቅ ስብዕና እናወሳለን። ቁርአን ውስጥ ታሪኩ ስለተጠቀሰ የዓለምን ምስራቁንም ምዕራቡንም ዙሮ ፍትህንና ተውሂድን አላህን ስላስተዋወቀ ከተሞችን ስለከፈተ ኃያል ንጉሥ እናወራለን። አሁን ዓለማችን ከ257 ሀገራት በላዮች አሏት። 197ቱ ዕውቅና ተችሯቸዋል። 57ቱ እየጠበቁ ናቸው። እሱ ግን የምስራቁም የምዕራቡም የሰሜኑም የደቡቡም ንጉሥ የነበረ ምድርን የዞረ በምድር የሁሉም አቅጣጫ የተንቀሳቀሰ ዕውቀትና ጥበብ የተሰጠው የተለየ የአመራር ብቃትን የተቸረ ታላቅ ንጉሥ፣ ጥበበኛ ንጉሥ፣ ክንደብርቱ ንጉሥ፣ አዋቂ ንጉሥ፣ አላህ ያከበረው ያላቀው የአላህ ባሪያ ዙል ቀርነይን ስለሱ እናወሳለን። ይህ የአላህ ባሪያ ታሪኩን አናውቀውም ነበር። ጅማሮው እንዲህ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዳዕዋቸውን መካ ላይ ሲጀምሩ ቁረይሾቹ በርካታ የቤተሰብ ክፍላቸው ወደ እስልምና ተመም። ይህን ጉዞ ለመግታት ወደ መዲና አካባቢ ሄዱና የሁዶችን አንድ ጥያቄ ጠየቁ። እኛ ዘንድ ነቢይ ተልኳል፣ ሕዝብ የሚከተለው በዛ፣ ነቢይ አለመሆኑን የምናስተባብልበት መረጃ ስጡን አሏት። የሁዶችም ነቢይ እንጂ ማቀውን 3 ጥያቄ ሰጧቸው። 3 ጥያቄ ጠይቁት፣ ከመለሳቸው ነቢይ ነው አሉ። 3 ጥያቄ ተቀብለው መጡ። የመጀመሪያው ጥያቄ አነፈሪል ስለተሆኑ ጭፍሮች ጠይቁት፣ ከክፍለ ዘመናት በፊት ከቤታቸው ወጥተው ስለተሰወሩ። ሁለተኛ አረጁልን ጠዋፍ ምድርን ቀኟንም ግራዋንም ስለ ዞራት ንጉሥ ጠይቁት። ሶስተኛው ስለ ሩህ ጠይቁት። ሶስቱን ከመለሰ ነቢይ ነው አሏት። ቁረይሾች ይህን ጥያቄ ይዘው መጡ። ነቢዩ ዓለይሂ ሰላቱ ወሰላም ዘንድ ተሰየሙ። አንተ መሐመድ 3 ጥያቄ እንጠይቀሃል፣ ከመለስ እስልምና እንቀበላለን። ነቢዩ በጣም ደስ አላቸው። 3ቱን ጥያቄ አቀረቡላቸው። ነቢዩ ዓለይሂ ሰላቱ ወሰላም አሚኑን አላ ወሕይ ያልተነገራቸውን አያወሩ። ጥያቄው ሲቀርብላቸው ነገ ኑልኝ ጅብሪል መልስ ሲያመጣ ሰጣችኋለሁ። እዚች ላይ ለመስለም እንዲሰርቡ ስለጓጉ ኢንሻአላህ ሚል ቃል አልተጠቀመም።
አላህ ይሄን ውሳኔ ወደሱ ባለማስጠጋታቸው እኛንም እሳቸውንም ማስተማር ፈለገ። ለአንድ ወር ሙሉ መልስ ዘጋለ። ጅብሪል ይመጣል፣ ስለ ሶስቱ ጥያቄ ግን መልስ አይሰጥም። ቁረይሾች በጠዋት ይመጣሉ፣ ነገ ብለህን ነበር መልሶ ይታል። ቆይ ገና መልስ አልመጣልኝ። ቀናት ተቆጠሩ። መሐመድ ውሸታም ነው እያሉ ማስተጋባት ጀመሩ። ከወር በኋላ ጅብሪል መልስ ይዞ መጣ። ጅብሪል አላህ ወረድ ካላሉ አይወርድ። አንዳንዴ ሲቀርባቸው ነብዩ ይናፍቁት ነበር። አንዴ ሲመጣ ጠየቁት፣ ያ ጅብሪል ለምን ነው ቶልቶሎ ማትጎበኘን አሉት። አንድ መልስ ሰጣቸው፣ ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የዓለማቱ ጌታ ካላዘዘን እኮ አንወርድም ያ መሐመድ አለ። ለአንድ ወር መልስ፣ ከወር በኋላ መልስ መጣ። ታሪኩን አላህ ቁርአን ላይ እንዲጀመረው ወየስአሉነከ ዐን ዚል ቀርነይን፣ አንተ መሐመድ ስለ ዙል ቀርነይን ይጠይቁሃል። መልሱን ይኸውልህ ንገራቸው። ሰአትሉ ዐለይኩም ሚንሁ ዚክራ። ዙል ቀርነይን ምድርን 500 ዓመት ነው የተጓዘ። 500 ዓመት ከማ ይቁል ኢብኑ ዓባስ ረዲየላሁ ዐንሁማ። ስለ ዙል ቀርነይን ይጠይቁሃል። ከሱ ትንሽ ነግራችኋለሁ በላቸው። ሚንሁ ዚክራ ቀበሱም ሚንሁ፣ ቆንጠር አርገን ትንሽ ነግራችኋለሁ በላቸው። ዙል ቀርነይን ለምን ተሰየመ? የቁሉ ተዓላ አላህ እንዳለው ወየስአሉነከ ዐን ዚል ቀርነይን፣ ስለ ዙል ቀርነይን ይጠይቁሃል ብለህም በላቸው። ከሱ ከታሪኩ ትንሽን አስታውሳችኋለሁ በላቸው። ዙል ቀርነይን ይህን ስም ትሰሙታላችሁ። ምን ማለት ነው? ዙ ሳሒብ እንደማለት ነው። የሁለቱ ቀንዶች ባለቤት ምን ማለት ነው? ቀርን የሚለው ቃል በአረብኛ ብዙ ትርጉም አለ። ክፍለ ዘመን ማለትም ይሆናል። እንስሶች ላይ የምናየው ቀንድም ማለትም ይሆናል። የአንድ ነገር ሁለት ጫፉ ቀርን ይባላል። ጫፍና ጫፍ እንደማለት ነው። የሁለቱ ጫፎች ቀንዶች ጠርዞች ባለቤት ምን ማለት ነው ትርጉሙ? ለምን ይሄ መሪ በዚህ ስያሜ ተሰየመ? አንደኛው አሉ የሚለብሰው ዘውድ ላይ ሁለት ቀንድ የሚመስል ነገር አለው አሉ ሙፈሲሮች። ሁለተኛው አይ አይደለም፣ ሁለት ክፍለ ዘመናትን ስለኖረ ስለመራ ያንን ለመጥቀስ ነው አሉ። ሶስተኞቹ ምስራቁንም ምዕራቡንም ዳርቻ ላይ ስለደረሰ ሁለቱን ያዳረሰ የሁለቱም ባለቤት እንደማለት ነው አሉ። ስለሱ ትንሽ ነግራችኋለሁ በላቸው። የ500 ዓመቱን ጉዞ አላህ 3 ነጥቦችን ብቻ በመጥቀስ ዳሰሳቸው። የመጀመሪያው ያደረገው ጉዞ ወደ ምዕራብ ነበር፣ ፀሐይ መግቢያ። አላህ ለዚህ ኃያል ንጉሥ ኢና መከና ለሁ ፊል አርድ፣ ምድር ላይ እኛ አስመቸነው አለ፣ አደላደንለት፣ ሁሉ ነገር ሰጠ። ወአተይናሁ ሚን ኩል ሸይኢን ሰበባ፣ የሁሉንም ነገር ምክንያት ሰጠነዋል። እውቀት ተሰጥቶታል፣ ብረት ተሰጥቶታል፣ ሰራዊት ተሰጥቶታል። የምህንድስና እውቀቱ የተለየ ነው። የሊደርሺፕ ጥበቡ ላይ የደረሰ ነው። አማካሪዎች አሉት፣ የቋንቋ አስተርጓሚዎች አሉት። የሁሉንም ነገር መንገድ ምክንያት ሁሉን ነገር ሰጠነዋል። ታዲያ ይሄን ምክንያት ተጠቅሞ እጁ ላይ ያለውን የተሰጠውን ስጦታ ተጠቅሞ ወደ ፀሐይ መግቢያ ተንቀሳቀሰ። ወደ ፀሐይ መግቢያ እዛም እንደደረሰ ፀሐይቱ ወደ ጥቁር ጭቃ ወደሚመስል ስትጠልቅ አያት ይላል አላህ። ወንዙ ላይ ደረሰ፣ ጫፍ ደርሶ ከደረሰ በኋላ ወንዙን ማለፍ አልቻለም። ፀሐይዋን ግን ተመለከታት፣ ስትገባ አያት። የአድማሱ ጫፍ ላይ ተመለከታት። ጥቁር ጭቃ ውስጥ ምትገባ ይመስል ነበር ምንጩዝ። ከዛም ሰዎችን አገኘ። አላህ መመሪያ ሰጥቶ አንተ ዙልቀርነይን እነዚህ ሰዎች ላይ የምትፈልገውን እርምጃ ውሰድ አለው። እሱም ላመኑት ሊሸልም ላላመኑት ሊቀጣቸው ቃል ገብቶ ይሄን ቋጭቶ ወደ ምስራቅ ተጓዘ። ወደ ፀሐይ መውጫ ተጓዘ። ልብ በሉ፣ ከደቡብ ወደ ምስራቅ የምድር ጫፍ ስንት ጉዞ እንዳረጉ ሰቡ።
ስንት ታሪክ እንዳደረገሰቡ ስንት ዳኝነት ስንት ጦርነት እንዳረገሰቡ ግን አላህ ሚንሁ ዚክራ ትንሹን ነው ምነግራቸዋል ሰፊ ታሪክ ወደ ምስራቅም ሲደርስ ፀሐይ ስትወጣ አገኛት እሷም የወጣችባቸው ህዝቦች ልብስ የሌላቸው መጠለያ የሌላቸው ነበር ራቁትም የሚኖሩ ህዝቦች ከዛም ዙልቀርነይን ጉዞውን ወደ ሰሜን በኩል ተንቀሳቀሰ ወደ ቱርክ ወደ አዘርባይጃን ወደ አርሜኒያ አካባቢ ተንቀሳቀሰ እዛም አካባቢ ሲደርስ ሰዎችን አገኘ ላ የካዱነ የፍቀሁነ ቀውላ ንግግርን የማይችሉ ቋንቋ ማያውቁ የበረሃ ሰዎችን አገኘ በተራሮቹ መሃል የሚኖሩ ሰዎችን አገኘ ቋንቋ አይችልም ብዙ አስተርጓሚዎች አሉ የሆነ ነገር ግን ሊነግሩት እንደፈለገ አቋል ባስተርጓሚ ጠየቃቸው ምንድነው ፍላጎታችሁ ኢብኑ አባስ ተርጁማኑል ቁርአን የነብዩ አጎት ልጅ ምን ይላሉ 70 አስተርጓሚ ደርሷል ይላሉ በሱና በነሱ መሃል ልብ በሉ ከእንግሊዘኛ ወደ ፈረንሳይኛ ከፈረንሳይኛ ወደ ኦሮምኛ ከኦሮምኛ ወደ አማርኛ ከአማርኛ ወደ 70 አስተርጓሚ ተሸጋግሮ መልእክታቸው ይደርሰዋል قالوا يا ذا القرنين አንተ ዙልቀርነይን ሆይ የእጁጅና መእጁጅ የሚባሉ ምድርን ቢበክሉ ሰዎች አሉ በእነዚህ ሁለት ተራራዎች መሃል ነው የሚወጡት እባክህን ግብር እንክፈልህና ተራራውን ዝጋልን አለ እነዛ የእጁጅ ወመእጁጅ የአደም ልጆች ዝርያ ናቸው እኛ አንድ እነሱ 9% ልዩነታችን እኛ 10 እነሱ 9 በእነዚህ ሁለት ተራራዎች መሃል ነው የሚወጡት እባክህን ግብር እንክፈልህና ተራራውን ዝጋልን አለ እነዛ የእጁጅ ወመእጁጅ የአደም ልጆች ዝርያ ናቸው እኛ አንድ እነሱ 9% ልዩነታችን እኛ 10 እነሱ 9 ለወደፊትም ከምድር ውስጥ ይወጡና ምድር እንደሚሞሏት ታሪኩ ሰፊ ነው ይወጡና ሰው ገለው ሰው በልተው አዝርዕቱን ቆርጠው ይመለሳሉ ወደ ተራሮች ውስጥ እባክህ ዝጋልን አሉ ግብር እንኳን አልቀበላችሁም ጌታ የሰጠኝ ልቅና ሌላ ጌታ የሰጠኝ ከፍታ ሌላ ነው ባይሆን እገዙኝ አላቸው ብረትን ቆራርጠው አመጡ ብረቱንም በሁለቱ ተራሮች መሃል አነጠፈ በብረቶቹ መሃል እንጨት ያደርግ ነበር ለማቀጣጠል ከዛም ንፉት አላቸው በሳት እንጨቱ ሲከታተል ብረቶቹ ወደ ቀይ ተለወጡ ያንንም የቀለጠ ነሐስ አምጡልኝ አላቸው ላይሎይ ማፈሰሰበት አላህ የሰጠው የምህንድስና ጥበብ ሌላ ነበር የሚገርም የአርኪቴክት ጥበብ የነበረው ነበር ዙልቀርነይን ያንን የእጁጅና መእጁጅ የሚወጡበት ግንብ አሳምሮ ዘጋው ዝናብ ስላለ ያው የቆረጥኩ ነው ማው ታሪኩም ማቀርበው ኢንሻአላህ ዘጋባቸው ሙሉ ለሙሉ የእጁጅና መእጁጅ ይወጡ ሊሆን ጠበቃቸው ከዛም ሞከሩት መጡ ድምጽ ሰምተዋል የግንባታ በተራሮቹ መሃል ሲወጡ ግዙፍ ከነሐስና ከብረት የተሰራ ግንብ ተራራውን ሞልቶታል ወደ ላይ እንዳይወጡ ነሐሱ ያዳልጣቸዋል እንዳይበሱት ጠንካራ ብረትን ወደ ጎን ይሸነቁሩት ፈመስጣኡ አን يظهروا على الله ከላይም ሊወጡት አልቻሉ ወመስጣኡ ለሁ ነቅበን ሊበሱትም አልቻሉ ነፈመስጣኡ እዚህኛው ላይ ታለ ዚያደቱል መብና ዚያደቱል ማዕና መውጣት ነበር የሚከለው መብሳት ከባድ ነው አልቻሉም ይላል ይህን ጸጋ ይህን ጥበቡን ይህን የምህንድስና ልቀቱን ሲያይ ራሱን አላፕራራም ቃል هذا ይህ የጌታዬ ችሮታ ጥበብ የሚሰጥ የእውቀት የሀብት የመግባባት የመወደድ ሰው ጋር መኖር ልጆች መኪና ሀብት ንብረት ይህ የጌታዬ ችሮታ እኛ ዘንድ ምን አቅምና ኃይል አለ ዙልቀርነይንም አላህን አመሰገነ የጌታዬም ቀጠሮ ሲመጣ ይሄን የምታዩትን የነሐስ ግንብ ደከን መሬት ጋር ያስተካክለዋል አላቸው ዙልቀርነይን ምድርን የዞረ ምድርን የጠወፈ
ፍትህን ያስፋፋ በደልን ከስሩ የቆረጠ ተውሂድን ያሰራጨ እስልምናን ያዳረሰ የአላህ ምርጥ ባሪያ አላ ፈስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ينقصوا كل نقص ينقصت فتاري الله ذو القرنين مدرم بفتح كمرابو على عجلوا بابل ليس درس موت قرب اندمي موت عوق ለእናቱ አንድና ብቸኛ ልጅ ነበር። እናቱ በጣም ተወደው ነበር። የሱም ሞት መሸከም እንደሚከብዳት አወቀ። አንድ ትልቅ በግና ደብዳቤ ላከላት። እናቴ ሆይ የመሞቴ ዜና ከመጣልሽ ይህም በግ ረጂውና ሰው ጥሪ ለግብዣ ወደ ቤትሽ፣ ግን አንድም መመሪያ ስጪኝ፣ የሚወደውን ሰው በሞት ያጣ ምግቡን እንዳይበላ በያል። የሚወደው ልጅ፣ ሚስት፣ ወንድም፣ አጎት፣ ጓደኛ ሊሆን ይችላል። የሚወደውን ሰው ያጣ ሰው ወደ ግብዣው እንዳይመጣ ብለሽ ተናገሪ ያለ። በፌው ተዘጋጀ ምግቡ። እናት ቁጭ ብላ ጠበቀች። የመጣ ሰው ግን አልነበር። መልእክቱም ደረሳት። እናቴ ሆይ ምድር ላይ የሚወደውን ያላጣ የለም፣ እኔን አጠሽኛል። ሁሉም ሰው እንዳንቺ ተጎድቷል፣ ታገሺ ማለት መሆኑ ገባት። የሚወደውን ሰው ያጣ ሰው ወደ ግብዣው እንዳይመጣ ብለሽ ተናገሪ ያለ። በፌው ተዘጋጀ ምግቡ። እናት ቁጭ ብላ ጠበቀች። የመጣ ሰው ግን አልነበር። መልእክቱም ደረሳት። እናቴ ሆይ ምድር ላይ የሚወደውን ያላጣ የለም፣ እኔን አጠሽኛል። ሁሉም ሰው እንዳንቺ ተጎድቷል፣ ታገሺ ማለት መሆኑ ገባት። ከዛም ልጄ ሆይ እያለህም ሙተህም የኔ መካሪ ነበር ካለች። ከዙልቀርነይን አለፈ። ዙልቀርነይን ማልፈው አሸናፊው አላህ ብቻ። አላህ አልሐይ አልቀዩም፣ ሕያው እሱ ብቻ፣ ሕይወት ሚሰጥ ሚነሳስሩ። አልቀዩም በራሱ የቆመ ጥገኝነት ማይቀበል አላህ ብቻ። ቃኢሙን ቢነፍሲህ ሙቂሙን ሊገይሪህ፣ ሌላውን የሚያቆም ሕያው የሚያደርግ አሸናፊና አላህ ብቻ። ስልጣን ይጠፋል፣ ነገሥታት ይወድቃሉ፣ ኢምፓየሮች ይንኮታኮታሉ። የአላህ ስልጣን ሕያውነት ሁሌም ሕያው። ከዙልቀርነይን የመጀመሪያ የምንማረው ስልጣን እንደማያቆመን፣ ሀብት እንደማይገድበን፣ ሞት የመጣ ጊዜ ማንንም እንደማያቆመው እንማራለን። ሁለተኛ ቢሩል ዋሊደይ፣ እናት ጋር ያለ ትስስር፣ ወላጅ ጋር ያለን ቁርኝት እንመለከታለን። ሙቶ እንኳን የሞቱ ሐዘን እንዳይሰማት ያደረገውን ጥበብ እንመለከታለን። ሶስተኛ ከዚህ የምንማረው አንዳንዴ ጠላቶችህ የከፍታህ ምንጭ ሊሆኑ ይችላል። ነቢዩን ዓለይሂ ሰላቱ ወሰላም ዝቅ እናደርጋለን ብለው ፈታኝ ጥያቄ ይዘው መጡ። እነዚህ ጥያቄዎች ግን ለኛ አስተምህሮትን የምንመዝበት ታሪክን አስተላለፈልን ቁርአን። ባይጠይቁ አናገኘው፣ እናደናቅፋለን ብለው ባይራመዱ ታሪኩን አናቀውም ነበር። አንዳንዴ ሲገፉ የከፍ ያደረጉ መሆኑን እንዳትረሳ። ኢማም ሻፊዒ አንድ አባባል አላቸው። ዒዳቲ የኔ ጠላቶች የሚያወግዙኝ፣ የሚሰድቡኝ፣ የሚያሳዱኝ ለሁም ዐለየ ፈድሉን ወሚና፣ እኔ ዘንድ እኮ የዋሉት ውለታ ትልቅ ነው ይላሉ። ፈላ በዐደ ረሕማኑ አኒ ለዓዲያ፣ አላህ ጠላት አያሳጣኝ አሉ ኢማም ሻፊዒ። ኢነሁም እነሱ እኮ ናፈሱኒ ተወዳደሩ፣ ፈርተቀይቱ ልመዓሊያ ከፍታን ወጣሁ፣ ወበሐሱ ዐን ዘላቲ ፈጅተነብቱሃ ስተቴን አሳደዱት፣ ረኳት፣ ስትጠቆም ስትዘለው። አንዳንድ ንግግርህን እኮ ጠላቶችን ነው የሚያከፋፍሉልህ። ጠላት ሁሌም መጥቷል። ሶስተኛ ትልቅ የሥነ ምግባር ትምህርት እንወስዳለን። አንድን እቅድ ስናወጣ በአላህ ፍቃድ ካልሆነ አይፈጸም። ስናወራ ቀጠሮ ስንዝ ኢንሻአላህ አላህ ከፈለገ እሱ ከሻው ከወሰነ ይፈጸማል። ሚቲንግን ስትዘጋ ነገ ኢንሻአላህ፣ የሆነ ነገር አደርጋለሁ ስትል ነገ ኢንሻአላህ። እኛ አይደለንም የእጁጅ ወመእጁጅ ተዘግቶባቸዋል።
ቀዳዳው የሚከፍቱት ኢንሻአላህ ያሉ ቀን ነው። ነብዩ አለይሂ ሰላቱ ወሰላም የእጁጅና መእጁጅ እኮ በየቀኑ ያንን ጉድጓድ ለመክፈት ሁሌም ይሞክራሉ። ቆፍረው ስንዝር ሲቀርባቸው ነገን ከፍተዋለን ብለው ይመለሳሉ። አፈሩ ተንዶ ይቆያቸዋል። አሁን ነብዩ አለይሂ ሰላቱ ወሰላም ከዛ ግን አንዴ ይላል አላህ ሊወጥ የወሰነ ቀን የነሱ የሥራ አመራር ነገን ቆፍረዋለን ኢንሻአላህ ይላል። ያኔ እንደነበረ ያገኘዋል፣ ከፍተው ይወጣል። ወሁም ሚን ኩል ሐደብን የንሲሉን ሚለዋል። ምድርን ይሞሏታል፣ እንዳንበጣ ናቸው። ያገኙትን ሰው እየበሉ ውሃውን እየጠጡ አዝርት እያወደሙ የሚሄዱ አስፈሪ ፍጡር ናቸው። ኢንሻአላህ የህይወታችን መረነት ተሳክቶ ስናይስ ይህ የጌታዬ ችሮታ። ቤት ገዛ፣ መኪና ገዛ፣ በትምህርት ውጤታማው ፕሮጀክቶች ስኬት ላይ ደረሱ። هذا من فضل ربي በችሮታዬ እነማ ኡቲቱሁ على علم عندي። ይሄ የነቃሩን መንገድ ሙእሚን ነብዩ አለይሂ ሰላቱ ወሰላም መካን ከፍተው ጦር ይዘው ሲገቡ አሸነፉ። መንገዱ ተከፈተላቸው። ራዊል ሐዲስ ምን ይላል? የግመሊቱ ኮረቻ ላይ ግንባራቸውን ደፍተው ነው የገቡ። አሸናፊ ንጉሥ ሆኖ አይደለም የገቡ። ጃአ ነስሩላሂ ወልፈትህ፣ የአላህ ድል የአላህ መከፈት መጣ። ተደፍተው ነበር የገቡት ግንባራቸው። ድል ስታገኝ ጌታዬ ያንተ ነው፣ አንተ ባትሆን ይሄ ስብሰባ አይሳካም፣ አንተ ባትፈቅድ ኑሮ ይሄ ንግዴ ስኬታማ አይሆንም፣ አንተ ባትፈቅድ ይሄ ሽምግልና የጥጋ አይደርስም። هذا من فضل ربي። ውጤትን ወደ አርህማን ማስጠጋት። አራተኛና የመጨረሻው ከዙልቀርነይን አላህ እንድንማር የፈለገው ዕውቀት፣ የአመራር ብቃት፣ የቴክኖሎጂ ብቃት፣ ከፍታ፣ ጥበብ፣ የቋንቋ ችሎታ፣ የወታደር አመራር ብቃት፣ ቴክኖሎጂውን እንድንዝ በእውቀት ከፍ እንድንል አላህ ይፈልጋል። በተለያየ ዘመናት ያሉ አሸናፊ አምባገነን የነበሩ መንግስቶች ዕውቀቱን የያዙት ናቸው። ሰሞነኛውን ታሪክ እናንሳ። እንደምታውቁት አሜሪካ ዓለም የሌለው አንድ ጀት አላት፣ B2 ስፕሪት ሊባል። ይህ ጀት በሰው ልጅ ታሪክ ተከስቶ ያውቃል። ሲበራ አታየውም፣ አጥቅቶ ከሄደ በኋላም አታየውም። ድምፅ የለውም፣ ጭስ የለውም፣ ሙቀት የለውም። ይህን ለመገንባት $2 ቢሊዮን ይፈልጋል። ራዳሮቹ ወደ አንድ ሀገር ሲገባ አንድን ጀት የሚመቱት ወይ በሙቀቱ ወይ በጭሱ ወይ በድምፁ ነው። ሁሉም የለውም። ይሄ ጀት መሸከም የሚችለው ቦምብ ሲጥለው የመሬትን 60 ሜትር ድረስ ቀዶ የመግባት አቅም አለ። ቢቱ ለዕውቀት ቅድሚያን የሰጠ አሸናፊ መንግስት መገለጫ፣ ዕውቀት፣ ከፍታ ዓለምን የመራችበት ሚስጥሯ ይሄ ብቻ እንጂ በኢኮኖሚ አሜሪካ $31 ትሪሊየን ዕዳ አለባት። የህዝብ ቁጥሯ 340 ሚሊዮን ነው። ህንድን ውሰድ 1.4 ቢሊዮን ቁጥሯ የህዝብ ቁጥሯ የአሜሪካ 4 እጥፍ በላይ ነው። በሰው ቁጥሩ አይደለም ዓለምን የመራች፣ በገንዘብ አቅሙ አይደለም የመራች። የዓለማችን የኢኮኖሚ ግብይት 60% በዶላር የሆነው ይሄ የዕውቀት የቴክኖሎጂ ከፍታዋ። ከዙልቀርነይን የምንማረው ይሄ ትውልድ ከፍ ልበል ካለ በቴክኖሎጂው በዕውቀቱ በትምህርቱ ከፍ ካለ ምድርን ይመራል። እስራኤል አይረንዱም የሚባል ጣራ ስትገነባ፣ ኢራን አድማሱ ላይ የሚዋኙ ሮኬቶችን ስትሰራ ሁለቱም የቴክኖሎጂን ከፍታ ያሳያል። ከፍታዎች በዕውቀት። እኛ ደግሞ ኢቅራ ተብሎ የተወጠነ ዲን አለን። አንብብ፣ እወቅ፣ ተመራመር፣ ፈሲሩ ፊል አርድ። እሱም ካዝና አሸናፊ። ዕውቀት ላይ ያልተገነባ ሲቪላይዜሽን ስልጣኔ ዋጋ የለው። ከዙልቀርነይን የምንማረው ዕውቀት፣ ከፍታ፣ የአመራር ጥበብ፣ የቴክኖሎጂ ጥበብ፣ የምህንድስና ጥበብ
የአመራር ጥበብ ይህን ከፍታ ሰጥቶታል። አላህ ከሱም ታሪክ የጠቀሰበት ሌላውን መጥቀስ ይችላል። የአመራር ብቃቱን፣ የቴክኖሎጂ ብቃቱን፣ የምህንድስና ብቃቱን በዚህ ዘመን እንኳን መስራት ማይቻለውን መስራት የቻለ ታላቅ መሪ ዙልቀርነይን። ብዙ ታሪኮችን ከሱ እንማራለን። እውቀትን ከያዝን ከፍ እንላለን። የመጀመሪያው ትውልድ የሰሐባው ትውልድ በ23 ዓመት ውስጥ ፐርሻንና ሮማን ኢምፓየርን ድባቅ መጥቶ እስላማዊ ስልጣኔን ከፍ ያደረገው እውቀትን ስለያዙ። ነቢዩ ዓለይሂ ሰላቱ ወሰላም ትክክለኛ ሰው ቀርጸው ሄዱ። እነሱ ምድርን ከፈቱ። يا من تحبون النبي محمد صلوا عليه وسلموا طول المدى فصلاتكم وسلامكم نورا لكم بأمسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم وحد صفوفنا اللهم ألف بين قلوبنا اللهم ارزقنا الإخلاص في القول والعمل اللهم ارزقنا الصدق والإخلاص يا أرحم الراحمين اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هم إلا فرجته ولا دين إلا قضيته ولا مريض إلا شفيته ولا غائبا إلا رددته ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.